ጥርጣሬ እንደ ጓደኝነት እየነገርኩ ነው። የሚመለከቱ አካል ደግሞ እውነታውን ቆፍሮ ሊደርስበት ይችላል። ይኸውልህ ጓደኛዬ፣ ይህን ነገር የምነግርህ ስለፈራ ወይም ስጋት ስላደረብኝ አይደለም። እንደገና ወረኛ ስለሆንኩ አይደለም። ወንጀለኛ እንዳሻው ሲፈነጭ፣ እውነት ደግሞ ስትደበቅ ማየት ስለማልፈልግ ናኦድ ሆነ ሌላ ሰው እኔ ግድ የለኝም። እኔ ግድ የሚሰጠኝ እኔ ተጠያቂ እስከሆንኩ ድረስ ናኦድ ላይ አይደለም ራሴ ላይ ፈርዳል። እባክህ የሁሉ ወንዳ ወንድነት፣ የሁሉ ጀግንነት፣ የሁሉ አለሁኝ ባይነት የት ነው ሄደው? ብታውቅ አንተን ያወቅኩበትን ቀን ምን ያህል እንደምረግመው። ምን? በጣም ደግ፣ በጣም ሩሩ። እሺ እባክህ የእኛ መላክ፣ ለሰው መልካም ነገር ለመዋል ወደኋላ ማትለው ሰው። ቆይ ምንድን ነው እያልሽ ያለሽ? ሰዎች ስላንተ እንዲያወሩ ለምትፈልገው ነገር ይሄ ነው አይደል? ይኸውልሽ እኔ ዳዊት ነው። ማንንም ሰው ለማስደሰት ያልሆንኩትን አለ። ግን እውነተኛው ማንነት ሌላ ነው። ለራስ ጥቅምና ለገዛ የግል ስሜት ስትል ሰዎች ላይ ምንም ነገር ከማድረግ የማትመለስ አውሬ ነህ አንተ። አውሬ። ምንድን ነበር ያለው? ኢትዮጵያ ማለት ጥቂት ሀብታሞች ብዙ ድሆች የሚኖርባት ሲል ነበር የገለጻት። አንተ በዚህ ታምንበታለህ? የሚሰሩ ወርቅ እጆች አሉ። ግን ሰርተን ሳይሆን ሰርቀን ነው ከፍ ማለት የምንችለው። እንሮጣለን፣ እንደክማለን፣ እንለፋለን። ግን እጃችን አመድ አፋሽ ነው። ዘወትር አለቃችን ስር የምናጎብድድ ቁራሽ ዳቦ ብርቅ የሆነብን ህዝቦች ነን። ተማረሃል መሰለኝ። የህልም ሩጫ ታውቂያለሽ? እሱ ደግሞ ምንድን ነው? ወደምፈልግበት አደርሽ፣ ከሚያባርሽም ማታመልጭ ሩጫ ብቻ። ደስ ይላል። አንድ ጥንታዊ የቻይናዎች እርግማን አለ። ተረት እናቴን አጥቻለሁ። ሀዘን ማለት ምን እንደሆነ በደንብ አውቃለሁ። እማዬ ነቅታልኝ ቀሪ ዘመኔ ለሷ ብኖርላት ምንኛ ደስ ባለኝ። ግን እኔ እንዳች እድለኛ አይደለሁም። ምክንያቱም ሁላችንም በተመሳሳይ ሰው ተመሳሳይ ግፍ ተፈጽሞብናል። ስለ ዴቭ ነው እያወራሽ ያለሽው? አዎ፣ የእኛ ዳዊት እኮ የሚናገረውን እንጂ የሚያስበውን በፍጹም አናውቅም። ይቅርታ ሮዛ። ዴቭ እና እንዲሁም ሔዋን መካከላቸው ላይ ሌላ አዲስ ጠላት አብጅተዋል። ከዓመታት በፊት ሞቷል ተቀብሯል የተባለው ሰው አፈርልሶ መነሳቱንና እንዲሁም ደግሞ አሁን እንዴት ማን ስለሆነ መቃብርስ ፈንቅሎ ወጣ በማለት ዴቭ እንግዲህ በጣም ተናዶ ስልክ እያወራ ነበር። ሳጥን ውስጥ የነበረው ናኦድ ካልሆነ እዛ ውስጥ ከምትኩ ሌላ ሰው መግባቱን ከዚህ ጀርባ የሌላ ሰው እጅ አለበት ማለት ነው። ይሄም ደግሞ ናኦድ መሆን አለበት እያለ ዴቭ በንዴት እያወራ ነበረ። በዛ መካከል ላይ ሉሊት እያንዳንዱን ነገር ሰምታለች። የሰማችውን ነገር በጣም ማመናቅቷታል። ወንድሜ የምትለው ያየዋ መልካም አስተዋይና መልካም ልብ ያለው ሰው ብላ የምታምነው ሉሊት ዛሬ ላይ ከባድ ጥርጣሬን አሳድራበታለች። ግደሉት የሚለውን ድምጽ ስትሰማ በጣም በፍርሃት ስትብረከረክ ነበረ። ሔዋን በአሁኑ ሰዓት ላይ በጣም ብዙ ከባድ ነገሮችን በዴቭ ላይ የያዘችበት ትመስላለች። ምክንያቱም ደግሞ ዛሬ ላይ ሔዋን ለወለደችለት ለዴቭ ደስታውን እንዲሁም ደግሞ ፍቅሯንም ለመግለጽ በተዘጋጀችበት በቀለበቷ ቀን ነበር የሰማችው ክፉ መርዶ። እንዲሁም በአይኗ ያየችው የወንድሟን ሞቷል ተብሎ የተቀበረውን ወንድሟ ዛሬ በአካል ፊት ለፊት መጥቶ ማየቷ እጅግ በጣም አስደንግጧታል። ግን ደግሞ ትዕዛዝ ሰጥቶ ዳዊት ዛሬ ላይ ናኦድ እንዲገደል ያደርጉታል። የተባለው ነገር እንዴት ይሆናል? አሁን ግራ ተጋብታለች። እሱም እሞች ብሎ በልጃችን ይሙት ብሎ ማለላት። በልጃችን ብሎ ሲምልላት እሷም በደንብ አምናዋለች። ግን ደግሞ የሆነው ነገር በጣም ከባድ ነው። ዴቭ ከምን አይነት ነገር ተነሳስቶ ሊሆን ይችላል ይሄን ነገር ያደረገው? አሁን ላይ ናኦድ በሁላቸውም ላይ ዴቭን ጥላቻ እንዲያሳድሩበት ሁላቸውም እየዞረ የማሳመኛ ቃላት እየጣለባቸው ይገኛል። ሮዛን እንዲሁም ደግሞ ሉሊትን አሁን ላይ ባንቴሮንና እንዲሁም ደግሞ ሔዋንን አስነስቶበታል። ሁላቸውም በተቃራኒ መንገድ እንዲቆሙ አድርጋቸዋል። ሁሉም ጥርጣሬ እንዲያድርበት በዴቭ ላይ አድርገዋል። ዴቭ ግን ለእምነቱ እንዲሁም ደግሞ ለስራው ታማኝና ሟች መሆኑን ጠንቅቆ ስለሚያውቅ ብዙም እነሱ የሚሉትን ነገር የተረዳቸው አይመስልም።
እያንዳንዱ ነገር ሁሉንም ነገር ለስራው ታማኝ በመሆኑ ያደረገው እውነት ኖሮት ሊሆን ይችላል። ይገደል ቢል እንኳን ሊገደል መንገድ የሰጠበት ሂደት ትክክለኛ ነገር ሊኖረው ይችላል። ከነሱን ከማዳመጥ ይልቅ ሁላቸውም በቀጥታ ወደ ዴቭ መፍረዱን ተያይዘውታል። ሉሊት ይችንን ነገር ከሰማች በኋላ በጣም ተደናግጣለች። ወንድም ያለችው ሰው በዚህ አይነት ህይወት ውስጥ ተዘፍቆ በመገኘቱ አሳፍሯታል። እሷም ልብሷን ይዛ ከወደጅ እየወጣች ነበረ። በዛ አጋጣሚ ላይ ነበረ ናኦድ ፊት ለፊቷ ላይ ሄዶ ሉሊት ለዘመናት የኖረችበትን ቤትና ቀይዋን ጥላ የወጣችበት ኮኮማ መንቃቱንና አሁን ላይ እሷን ፍለጋ ሊነሳ እንደሆነ ስትሰማ በጣም ደንግጣ የልብሷን ፌስታል ስትጥል አይተናት ነበር። አሁን ላይ ሮዛ ከትልቅ ሀብት ማማ ላይ ተጠግታ የነበረችው የዴቭ ሚስት የባለስልጣኑ ሚስት ተብላ ተከብራ ንግስት ሆና ከምትኖርበት ቤቷ ላይ ከወጣች ሰንበትበት ብላለች። ከወጣች ጊዜ በኋላ በጣም ብዙ ችግሮችና ፈተናዎች እየገጠሟት በደጅ ይገኛል። እጅ ማሰጠዋ ለተንኮልም ይሁን መልካም ነገር የማይታያት ሮዛ አሁን ውድቀቷ ሀብሎ ጀምሯል። የእናቷን ሞት እንግዲህ በጣም ብዙ ነገሮችን አሳጥቷታል። እናቷን መሞቱን የምትፈልገውም እሷ ራሷን ብትሆንም ግን ደግሞ ዛሬ ላይ እናቷን ማጣቷ አንድ፣ ሁለተኛም ደግሞ ዴቭ ማጣቷን ከዛም ደግሞ አልፎ ተርፎ የምትኩራራበት የነበረው ሀብት ንብረት ማጣቷ፣ ሌላውም ደግሞ የዴቭን በሆዷ የያዘችውን ልጅ ማጣቷ ነው። ይሄ ሁሉ ነገር አጣለች ሮዛ። ግን ደግሞ ዛሬም ቆማለች። ስራ እየፈለገች ስራ የሚቀጥራት ሰው በማጣቷ ምክንያት በጣም እየተንጓለለች ትገኛለች። ከቤት ወጣ ረሃቡ፣ ችግሩ፣ ሁሉ መከራው ሲፈራረቅባት ከነዴቭ ቤት አቅራቢያ ላይ ነበረች። ስራ እየፈለገች በነበረችበት ሰዓት ናኦድ ገብቶ እንግዲህ እሷንም ሲያወራት ነበረ። ምክንያቱም ደግሞ ወደሱ ሀሳብና በሀሳቡ እንዲስማሙ ሊያደርግ የፈለገ ይመስላል። ናኦድ ጌታቸው እባላለሁ። ይህ ሔዋን ጌታቸው ወንድም ነኝ፣ እንተዋወቅ ብሎ አሁን ላይ እንግዲህ መርዝ ለመርዝ ተገናኝተዋል ማለት ነው። ሁለታቸውም ስማቸውን ከተቀለዋወጡ በኋላ ያለው ነገር እንዳስደሰታትና ወንድሟ እንደተገኘላት ሔዋንን ከተቀመጠችበት ቦታ ሰላምታ ሰጣ። ደስ ብሎኛል ስላንቺ፣ እንኳን ተነሳልሽ ወንድምሽ በማለት ደስታዋን ስትገልጽ ነበረ። ለሉሊት ከባዱ ፈተና የሆነባት አቶ መሰለን እንግዲህ በተሰጠሽ ሚሽን ማትተስማሚ እንዲሁም ደግሞ እኔ የሰጠውሽ ሚሽን ማትቀበይ ከሆነ ከዚህ በኋላ የአቶ መሰለን ሄጄ ጠይቃለሁ፣ ካለበት ከኮማው ሲነቃ ብዙ ነገሮችን እሱ ይነግረኛል በማለት ሉሊትን እንግዲህ ሲያስፈራራት ነበረ። አሁን ላይ ናኦድ ሁላቸውንም በየተራ ማስፈራራቱን ቀጥሏል። ግን ደግሞ ሉሊት በወንድሟ ልትደራደር የማትችልበት ብዙ እውነታዎች አሉ። ከሀገር ሻምጥቶ የሚስቱ ገረድ ያደረገች ወዱ አይደለም። ምክንያቱም እሱ ለለጋራ ጥቅሙ ወይም ደግሞ ነገ ጠዋት ለሚያደርጋቸው የሚዘጋጅበት ብዙ ነገር ስላለ ነው። እሱን አታውቂውም አንቺ። በኋላ ብትጠነቀቂ ይሻልሻል። ከኔ ጋር ሆነሽ ብዙ ነገሮችን መስራትና መለወጥ ትችያለሽ በማለት ሉሊት ላይ እንግዲህ ሀሳቦችን ሲዘራ ነበር። ናኦድ በጣም ከባድና ጠንካራ ሰው ነው። ከኋላው ምን ተልእኮ እንዳለው ባይታወቅም አሁን ላይ ግን እያንዳንዱ ያለው ነገር ከበድ ብሎ ይታያል ማለት ነው። እውነት ይኑረው አይኑረው ፊልሙ ላይ መጀመሪያ ጊዜ ቀርቦ ስለማያውቅ አሁን ላይ የመጣው ናኦድ እውነታው ከማን ይሆን የሚለው በጣም ያጓጓል። ሉሊትን እንግዲህ ሊያስፈራራት ቢሞክርም በወንድሟ ካየችው ነገር አንጻር ምንም አይነት ድርድር እንደማታደርግና ወንድሟን በምንም አይነት ነገር ክህደት እንደማትፈጽም አስረግጣ ነግረዋለች። ናኦድም ካልተስማማሽ ችግር የለውም፣ እኔ በምሄድበት መንገድ ሄጄ ሁሉንም ነገር ደርስበታለሁ ብሏታል። እሷን መንገዷን ቀጥላ ነበር። ወደ ቤት ስትመጣም ወንድሜ ያለችው ዴቭ እንደዛ ምትራስለት ምትሳሳለት ብዙ ነገሮች ይሆንለታለሁ ወይም ደግሞ እሱ በዚህ መንገድ አይሄድም ብላ ያሰበችው ወንድሜ ያለችው ሰው እንግዲህ ናኦድን ለማስገደል ያደረገውን ነገር ሲያወራ ሰምቷለች። በስልክ በጣም ደንግጣለች። ምትይዘው ምትጨብጠው ጠፍቷታል። ግን ደግሞ ይህን ሳምንት በተፈጠረው ነገር መደናገጥ ይታይብሻልና ሉሊትዬ ፈራሽ እንዴ?
አይዞሽ በማለት እያጽናናት ነበር። ዳዊት ግን ደግሞ እንዴት ሀሳቡ ተሰርቋል። የኔ ወንድም የምትለው ሰው ገዳይ ነው፣ ሊያስገድለው እውነት ፈልጎ ነበር የሚለውን ነገር በአእምሮዋ ተደጋግሞ እየመጣባት ተጨንቃለች። ማመን አቅቷታል። ከመጋረጃውም ዳር ላይ ቆማ ብዙ ነገሮችን እያሰበችን ብትሆንም ግን ደግሞ ዳዊትን በጣም ፈርተዋለች። ሊያስገድል የሞከረ ያለውን ነገር ስለሰማች በአንደበቱ በጣም ፈራችው። ሲያወራት ራሱ ለማውራት ፈቃደኛ አልነበረችም። በዛ መካከል ላይ በቃ በተጨናነቀ ስሜት ውስጥ ሆና እንግዲህ ልብሷን አዘጋጅታ ይዛ እየወጣች ነበር ያየናት። በጣም ከጭንቀቷ የተነሳ ከዳዊት ጋር ለማውራትም ምንም ለማለትም አልፈለገችም። ሮዛ ከዚህ በኋላ ነገሮች ከተመቻቹላትና ከተሳኩላት በእርግጠኝነት ከሔዋን ወንድም ጋራ በአንድ ላይ ሆና መስራት ትጀምራለች ማለት ነው። ሔዋን እንግዲህ ከዴቭ ልጅ እንዳላትና እንዲሁም ልጅ እንደወለደችለት በልጁም መሀላ እንደፋጸመላት እየነገረችው ነበር። ወንድሟ ናኦል ከሞተበት አፈር ልሶ የተነሳው ወንድሟ እንዴት ይሄንን ነገር ሊሆን እንደቻለ ዴቭ በዛ ሰዓት ወታደር አይደለም፣ አንተ ወታደር ነህ፣ ግን ደግሞ እንዴት አድርጎ ዴቭ ሊያስገድል ቻለ? እንዴት በምን ምክንያት እያለች አሁን ላይ አጥብቃ መጠየቋን አልተወችም። ምክንያቱም የልጇ አባት በመሆኑ ይህን ያክል ጭካኔ ልታሳድርበት አልፈለገችም። ግን ደግሞ የተደበቀ እውነተኛውና ትልቅ ምስጢር አለ። ከዴቭም ይሁን እንዲሁም ደግሞ ከናኦል ከሁለት አንዳቸው እውነት አላቸው።